መጋቢት እንደ ሀገራዊ ለውጥ የታየበት ብቻ ሳይሆን መሰረታዊ የሆነ የሀገራችንን የለውጥ አቅጣጫ በአዲስ መልክ የቃኘ ነው ብለን እናምናለን። ማመን ብቻ ሳይሆን ተግባራዊ ሀቅ መሆኑን እንረዳለን። በተለይም በተለመደው የአብዮት አካሄድ ወጥተን በሪፎርም ስርዓት ውስጥ ከነበረው ላይ በመጨመር እና በመደመር መጥፎውን በማረም ጠቀሜታ ያላቸውን ዘርፎች ደግሞ ከነሱ ላይ በመደመር በሁሉም አቅጣጫ ጫፍ ያሉ ኢትዮጵያውያን በዜግነታቸው ብቻ የሚሳተፉበት የፖለቲካ መድረክ እንዲፈጠር እውን ሆኗል። ከዚህ ባሻገር ዲስትራክቲቭ የሆነውን መጠነ ሰፊ የሆነ ስር ነቀል በሆነ መንገድ የሚከናወኑ የአብዮት ስርዓትን በማስወገድ ካለው ላይ በመደመር ሊሳኩ የሚችሉ የፖለቲካ ስርዓትን እውን ያደረግንበት በመሆኑ ይህም አንደኛው መገለጫ ተደርጎ ይወሰዳል። በኢኮኖሚ ሚዛኑም አያሌ ስኬቶች በዚህ ሀገር ላይ ተመዝግቧል። እንደ ከተማ አዲስ አበባ ከተማ ደግሞ በዓለም አቀፍ አደባባይ ጎልታ የታየችበት ደምቃ የታየችበት ምናልባትም አንዳንዶቹ እንደሚሉት በአንድ ዘርፍ ላይ ያተኮረ ሳይሆን ሁለንተናዊ የሆነ ለውጥ የሚታይባት ከተማ ናት። ኮሪደር ላይ ቆመን ስናመሽ ኮሪደር ብቻ የምንሰራ የሚመስላቸው ሰዎች ሊኖሩ ይችላሉ። እንደሱ ግን አይደለም ሀቁ። በትምህርት መጠነ ሰፊ ለውጦች አስመዝግበናል። በጤና መጠነ ሰፊ መሰረተ ልማት ብቻ ሳይሆን አገልግሎቱን የሚያዘምኑ ስራዎች ተከናውነዋል። እንደዚሁም በስፖርቱ ዘርፍ አዲስ አበባ የምትታማበትን የስፖርት ማዘውተሪያ ስፍራ ፓራዳይም ሽፍት ያመጣ ትልቅ ስኬቶችን አስመዝግበናል። በማህበራዊ ልማቱ ብቻ ሳይሆን በመሰረተ ልማቱም የመንገድ፣ የማህበራዊ መሰረተ ልማት፣ የትምህርት ማስፋፋት፣ የጤና ማስፋፋት እንደዚሁም የባህል እና ለኢኮኖሚ መሰረት ናቸው ተብለው ከተለዩት የቱሪዝም ዘርፍ ውስጥ በትልቁ በተለይም ደግሞ ቱሪስቶች በኢትዮጵያ በአዲስ አበባ ቆይታቸውን ሊያስረዝሙ የሚችሉበትን እድል የሚፈጥሩ አያሌ ስኬቶች ተመዝግበዋል። እነዚህን ምናልባት እዚሁ ቆም ብለን በዙሪያችን ባሉ የስዕላዊ መግለጫዎች ብናያቸው ምን ያክል በዚች 3 እና 4 ዓመታት ትልቅ ስራ እንደተሰራ ማየት እንችላለን። የዚህ ስራ ባለቤት የአዲስ አበባ ከተማ ህዝብ፣ አመራሩ በጋራ ያገኘው ስኬት ስለሆነ እንድታመሰግኑልኝ ጠይቃለሁ።